በነገራችን ላይ ብዙ ጓደኞች ብዙ ወዳጆች አሉኝ። አንድ የልብ ጓደኛ አንድ ብቻ ነው ያለኝ፣ አሊ የሚባል የእሱ ባለቤት ነች። እንግዲህ ለክረምት ለረፍት እዚህ መጥተው ኡስታዝ ዋሂድን እንድሰማ በጣም አበረታታችን። ግን ያ ንቄትም አሁንም እንዳለ በውስጤ ስላለ እንዴት ነው እኔ አሁን እሱን የምሰማው ምናምን የሚል ለራስ የተሰጠ ግምት፣ የተሳሳተ አመለካከት፣ በዛ ደረጃ ደግሞ በእውቀት ሙስሊም ያወራል ይወያያል ብዬም ስለማላምን እና እባክህ እያለች አጫጭር ቪዲዮዎች ትልክልኛለች እሱን ጠዋትም ስንገናኝ እንደማልሰማው ደግሞ እርግጠኛ ሆነች መሰለኝ። አላቅም እንግዲህ አላህ ሰበብ ስላደረጋት የምትልክልኝን አልሰማውም። ደግሞ ውሸት ምን ያደርጋል አልሰማውም። ግን እሷ ትከፍታለች። ጠዋት ስንገናኝ ወደ ሆነ ቦታ ስንሄድ ከፍታ ታሰማኛለች። ይሄን ሰምተዋል ትላለች። አዎ ይሄን ሰምተዋል ትላለች። ትናንት ልኬልህ ነበር እኮ ተሰና ሐሳቡ በጣም ገዢ ነው። እና እንዲህ በዚህ ልክ እስላምም ይወያያል፣ በዚህ ልክ ያውቃሉ። እና እሳቶች ናቸው። መጽሐፍ ቅዱስን ከአንድ ክርስቲያን በላይ ነው የሚያውቁት። ከዛ በግልጽ በስሜ መግባት አልፈለኩም። ተድላ በሚለው ስሜ ያው ላይፍ ስትገባ ሰዎች ስለሚከታተሉ እና በሌላ አካውንት ቀድመህ የገነባው ነገር ስላለ ገብቼ በሌላ አካውንት መስማት ጀመርኩኝ። ነፃ ሁኜ ነው የምሰማው። በገባ ብዙ ሰዎች ውጣ ይሉኛል። እሱ ገባ ብለው ምናምን ያንን ያልኩ በሌላ አካውንት እየገባሁ መስማት ላይቭ እሱን መከታተል ጀመርኩና በጣም እየተደመምኩ መጣሁ።